የሰማይ አባታችን ሆይ በአካላዊም ሆነ በመንፈሳዊ ሕይወት ስለሰጠን እናመሰግናለን። ዛሬ አባታችን ሆይ እዚህ ተሰብስበናል። የፍቅርን ጥልቀት ለመረዳት የሚያስፈልገንን አንድ ልብ ይዘን ተሰብስበናል። በሰባተኛው ትእዛዝ ሁሉ የሚገለጠውን አባት ሆይ ግለጥልን። እንደ እውነተኛ የበጉ ሙሽራ በዚህ ዓለም ውስጥ ለመቀጠል ፍቅርህን፣ ምግብህን፣ ድፍረትህን፣ ጥንካሬህን እንድንቀበል ዛሬ ጠዋት ልባችንን ከፍተን እንጠብቀሃለን። እናመሰግንሃለን። ይህንን ሁሉ በኃያል ልጅ ላይ እናስቀምጣለን። በኢየሱስ ክርስቶስ ስም እንጸልያለን። አሜን። የአስርቱም ትእዛዛት ሰባተኛውን ትእዛዝ እያጠናን ነው። ሰባተኛው ትእዛዝ አታመንዝር የሚል ነው። ይህንን የምናጠናው በሬቨረንድ ኢቫን ፓርክ የተጻፈው የቤዛነት ታሪክ ተከታታይ ሰባተኛው መጽሐፍ ላይ ተመስርተን ነው። እነዚህ አስርቱ ትእዛዛት በጥልቀት እየመረመርናቸው እንገኛለን። ዛሬ ቅዱስ ልብስ የሚለውን የመጨረሻውን ጊዜ እንማራለን። እናም ቀደም ብለን በራእይ ምዕራፍ 21 እና 22 ላይ እንደተመለከትነው የቤዛነት ታሪክንና የእውነተኛ የበጉ ሙሽራ መምጣት እናያለን። የበጉ ሙሽራ ይህንን ልብስ ልክ እንደ ሰርግ ልብስ እንደለበሰችም እናያለን። ሁሉም ክርስቲያኖች በመጨረሻው ዘመን የበጉ ታላቅ ጋብቻ ለመቀላቀል የሰርጉ ልብስ መልበስ ግዴታ እንደሆነ ማወቅ አለባችሁ። ሰባተኛው ትእዛዝ በእርግጥ ከተቀደሰው ልብስ ጋር የተያያዘ መሆኑን ማወቃችን በጣም ጥሩ ነው። ዛሬ ይህንን ትእዛዝ አታመንዝሩ ለንጹህ የበጉ ሙሽራ እንዴት እንደሚያዘጋጅና በመጨረሻው ዘመን ልንለብሰው ካለብን የተቀደሰ ልብሳችን ጋር እንዴት እንደሚዛመድ የበለጠ ግልጽ አድርገን ማየት እንደምንችል ተስፋ አድርጋለሁ። አሁን ይህን ስለተለያዩ ሕጎች ከምናወራበት ወደሱ ጠልቀን እንግባ። ባለፈው ሳምንት አስርቱን ትእዛዛት ሰባተኛውን ትእዛዝ እንዴት ሊታዩ እንደሚችሉ ሁለት ቦታዎች ላይ እንዴት እንደተጠቀሰ አይተናል። በዘጸአት ምዕራፍ 20 ከቁጥር 14 እና በዘዳግም ምዕራፍ 5 ከቁጥር 18 ላይ አይተናል። እነዚህ ጥቅሶች በትክክል የሰባተኛውን ትእዛዝ የተወሰኑ ሕጎችን መስፋፋትን በዝርዝር ያብራራሉ። አታመንዝር የሚለውን ባለፈው ሳምንት አራቱን ሕጎች የተወሰኑ ሕጎችን አጥንተናል። ስለዚህ እናስታውሳለን ብዬ ገምታለሁ። ትዝታችንን ለማደስ ባለፈው ጊዜ ላይ የተማርነውን በአጭሩ እንከልስ። የዝምድና ጋብቻን እንዴት እንደሚከለክል፣ የጋብቻ ንጽህናንና ክብረ ንጽህናን መጠበቅ እንዳለብን አይተናል። ስለዚህ ስለ ጾታዊ ወንጀሎችን መከላከል ሶስተኛው ልዩ ሕግ እንደነበር አይተናል። አራተኛው ደግሞ የቅናት ሕግ ነበር። ይህንን ሁሉ እንደምታስታውሱ ተስፋ አደርጋለሁ። ሁሉንም የሚያጠቃልል ነበረ። ደግሞ እግዚአብሔር ስለ ቅድስናችን ይህንን ንቃተ ሕሊና እንድንይዝ ነው የሚፈልገው። እግዚአብሔር ይህንን ንጽህና እና እምነት በጋብቻ ውስጥ እንዲኖር እንደፈለገ አይተናል። ምክንያቱም ይሄ በቀጥታ በቤተሰብ በማህበረሰባችን እና በሀገራችን ውስጥ ካለው ትክክለኛ ስርዓት ጋር የተያያዘ ነው። እኛና በጋብቻ ውስጥ ያለው እምነታችን ለአምላካችን እንደ ቅዱስ የካህናት መንግስት አድርጎ ስለሚያቀርበን ከሀገራችን ጥንካሬ ውጤት ጋር በቀጥታ የተቆራኘ መሆኑንም ማስታወስ አስፈላጊ ነው። ስለዚህ እናንተ በጣም ልዩ ናችሁ። ጋብቻችሁ በጣም ልዩ ነው። ቤተሰባችሁን በእግዚአብሔር ፊት በጣም በጣም ውድ የሆነው በዚህ ምክንያት ነው። እንዲሁም በእነዚህ ልዩ ሕጎች አማካኝነት ለተጋቡ ጥንዶች የመንፈሳዊነትም ሆነ የአካላዊ ደህንነት ንጽህና እንደ ራሳችን ሕይወት አስፈላጊ መሆኑን ተመልክተናል። ስለ ንጽህና የጋራ መተማመንና ግልጽነት እንዴት መኖር እንዳለበት አጽንኦት ሰጥቷል። እንዲሁም የቅናት ሕግንም አይተናል። እናም እግዚአብሔር ድክመታችንንና ገደቦቻችንን እንዴት እንደሚረዳም የሚያንጸባርቅ ነው። ምክንያቱም ነገሮች በግልጽ በማይታዩበት ቦታም እንኳን ቢሆን መጠራጠር ልንጀምር እንደምንችል ይታወቃል። ይህ ሕግ በጋብቻ ውስጥ የጋራ መተማመንና ግልጽነትን ሊያበላሹ የሚችሉ ግልጽ ያልሆኑ ጥርጣሬዎችን ይከላከላል። እግዚአብሔር ምንም ማስረጃ ባይኖርም እንኳን ኃጢአትን እንዴት ሊያጋልጥ እንደሚችል አይተናል። እናም ፍርዱን በእርግጠኝነት ይሰጣል። ስለዚህ እርግጠኞች መሆን እንችላለን። እናም ከእንግዲህ እርስ በርሳችን መጠራጠር የለብንም። ምክንያቱም አምላካችን እዚህ አለ። ችግሮቻችንን ለመስማት እዚህ አለ። በሚስቱ ንጽህና ጥርጣሬ ውስጥ ያለው
የባል ልብ እንኳን ለማጽናናት አለ እግዚአብሔር። እናም ነገሮችን ግልጽ ማድረግ ይቻላል። ስለዚህ በአብዛኛው ከሁሉም በላይ ይሄ ትእዛዝ በእርግጥ እንደሚያስተምረን ከእውነተኛ ባለቤታችን ውጪ ማመንዘር ከእግዚአብሔር ስላልሆነ ከሌላ የመጣ መሆኑን የሚያስታውሰን ነው። ስለዚህ ይህንን ትእዛዝ የአባታችንን ፍቅር፣ እንክብካቤ እንዲሁም እያንዳንዳችን እንደ ንጹህ ሙሽራ መመረጣችንን አዲሲቱን ኢየሩሳሌም በጋራ እንዴት እንደምንገባ በትክክል ያሳያል። ስለዚህ ወደሚቀጥለው ሕጋችን ስንገባ ይህንን በአእምሯችን ይዘን መግቢያ እንድናደርግ ጠይቃለሁ። ስለዚህ ባለፈው ሳምንት የተወያየነው ማጠቃለያ ከጻድቁ እግዚአብሔር ከእውነተኛው ባለቤታችን እይታ የሚያመልጥ ምንም ነገር እንደሌለ አይተናል። ይህንን በአእምሯችን ይዘን ወደሚቀጥለው ሕግ እንገባለን። ስለዚህ ማመንዘር የሚለውን በጥብቅ ያዙ። ምክንያቱም ይሄ በእኛ መካከል ያለው ሕይወታችንን ሊያበላሽ እንኳን የሚችል ትልቅ ጥፋት ሊሆን ስለሚችል በደንብ ትኩረት ሰጥታችሁ ተከታተሉ። እግዚአብሔር ሁላችንም በዚህ ሕይወት እንድንገኝ ይፈልጋል። አብረን በመገኘት ፍጹምና ንጹህ ሆነን እንድንቆይም ይፈልጋል። አምስተኛው ሕግ በዝሙት አዳሪዎች ተብለው የሚጠሩ ወንድና ሴትን የሚከለክል ነው። እግዚአብሔር በእስራኤል ውስጥ ለወንዶችም ለሴቶችም ዝሙትን በጥብቅ ከልክሏል። ይሄ ደግሞ በተመረጡት የእግዚአብሔር ሕዝቦች ውስጥ እንኳን እነዚህ ክስተቶች እንደነበሩ ይነግረናል። ይህም የሆነበት ምክንያት እስራኤልን በዙሪያው ያሉ አሕዛብ ሃይማኖት የሌላቸው እነዚህ የወንድና የሴት ሴተኛ አዳሪዎችና የጾታ ስርዓቶችን ስለሚጠቀሙ ነበር። እናም ከአማልክቶቻቸው ጋር መገናኘትን እንደሚፈልጉ በመግለጽ ይህንን ይጠቀማሉ። እነዚህ ሴተኛ አዳሪዎች የቤተ መቅደስ ሴተኛ አዳሪዎች ተብሎም የሚጠሩ ነበሩ። ይሄ ወንድንም ሴትንም ያካትታል። ስለዚህ የቤተ መቅደስ ሴተኛ አዳሪዎች የይሁዳ ሕዝብ እንኳን ለደስታቸው በእግዚአብሔር ቤተ መቅደስ ውስጥ ሴተኛ አዳሪዎችን እንዳኖሩና እንዳስገቡ እናያለን። ቤትም እንደገነቡ አይተናል። በአካባቢያቸው በዙሪያው ምን እየተከናወነ እንዳለም አስቀድመው እያስተካከሉ እንደሆነም ታያላችሁ። እናም ይሄ እንደ አጠቃላይ ብሔራዊ ነገር ነው። ይህም በእኛ በተመሳሳይ አካባቢ ውስጥ እንደሚኖር ያስታውሰናል። በዙሪያችን ተመሳሳይ የዓለም ተጽዕኖ እንዳለ ይታወቃል። በሁለተኛ ነገሥት ምዕራፍ 23 ከቁጥር 7 ላይ ሴቶቹም ለማምለኪያ አጸድ መጋረጃ ይፈትሉባቸው የነበሩት በእግዚአብሔር ቤት ውስጥ ያሉት የሰዶማውያን ቤቶች አፈረሰ ይላል። እንደዚህ የሚለውን ጥቅስ እናያለን። እነዚህ ልማዶች ተስፋፍተው ነበረ። በሮብዓም ዘመን የሰለሞን ልጅ የነበረው ንጉሥ ሮብዓም በአንደኛ ነገሥት ምዕራፍ 14 ከቁጥር 24 እንዲሁም በአብያምና በአሳ ዘመን በአንደኛ ነገሥት ምዕራፍ 15 ከቁጥር 12 እና ምዕራፍ 22 ከቁጥር 46 ላይ እናያለን። አሁን በኢዮስያስ ዘመን በተሐድሶ ምክንያት ለጊዜው ጠፍተዋል። ነገር ግን በኋላ ላይ ነቢዩ ሆሴዕ ስለዚህ ጉዳይ ሲናገር በዘመኑ የነበሩት ሰዎች ያለ ጥፋታቸው በዝሙት እየተጠመዱ የእግዚአብሔርን ከባድ ፍርድ ሲተነበይም እናያለን። ይህም በሆሴዕ ምዕራፍ 4 ከቁጥር 11 እስከ 19 ላይ ተዘርግቷል። እዚህ ላይ የዝሙት መንፈስ እንዳሳታቸው እናያለን። ይህም ብሔራዊ ክስተት ነው። ይህ ማለት ከዚህ ነፃ ነን ማለት አይደለም። ስለዚህ ታሪክ በወንድና በሴቶች መካከል ዝሙት አዳሪነትን ይሄን እባካችሁ አካላዊ ወንድና ሴቶች ዝሙት አዳሪነትን ብቻ አድርጋችሁ አትውሰዱት። አካላዊ ብቻ አይደለም። ዛሬ በአካልም ሆነ በመንፈሳዊ እየተከሰተ ነው። እነዚህ ሁኔታዎች ወይም ክስተቶች የቤተሰቡን የጾታ ስነ ምግባር አበላሽተዋል። ይህም የህብረተሰቡ መሰረታዊ የግንባታ ግንብ የእግዚአብሔር መንግስትን ለመገንባት የማይመች ነገር ነው። በታሪክ ይህንን የእግዚአብሔርን ቤተ መቅደስ እንዴት እንዳበላሸና የንጹሐን ሰዎች እምነት ስር እንዴት እንዳናወጠ እንመለከታለን። በእርግጥ ይህ ቀደም ሲል ትልቅ ማስጠንቀቂያ ተሰጥቶት ነበረ። ዛሬም ለአብያተ ክርስቲያናት ጥልቅ ማስጠንቀቂያ እየተሰጠ ነው። ዛሬም በቤተ ክርስቲያናችን ፓስተሮችና ምዕመናን መካከል ብዙዎች ልክ እንደ ሌሎቹ ጊዜያት እምነት እንዳለን እናስመስላለን። ነገር ግን በእውነቱ በተበላሹ አእምሮዎች፣
በስነ ምግባራዊ ድርጊቶች የተሞሉ እንደ ምክንያታዊ ያልሆኑ እንስሳት ያሉ ስሜታዊ ደስታዎችን የሚፈልጉና የሚጠሙ እንዳሉም እናውቃለን። በእውነት ከሬቨረንድ ኢቫን ፓርክ በሰባተኛው መጽሐፍ ውስጥ ከሰጡት መግለጫ በቀጥታ የተወሰደውን ጥቅስ ነው ማነበው። ስለዚህ ይሄ ራዕይ ምዕራፍ 2ን እንድናይ ያደርገናል። እግዚአብሔር ስለ እንደነዚህ አይነት ርኩሰት የሰጠው ማስጠንቀቂያ ይህንን አብረን እንድናነብ ነው የሚያደርገን። እንደዚህ ይላል፣ እነሆ በአልጋ ላይ እጥላለሁ፣ ከእሷም ጋር የሚያመነዝሩትን ከስራዋ ንስሐ ባይገቡ በታላቅ መከራ እጥላቸዋለሁ፣ ልጆቿንም በሞት እገድላቸዋለሁ። አብያተ ክርስቲያናት ሁሉ ኩላሊትንና ልብን የምመረምረው እኔ እንደሆኑ ያውቃሉ፣ ለእያንዳንዳችሁም እንደ ስራችሁ እሰጣችኋለሁ ይላል። ይህ የቅናት ሕግን ያስታውሰናል። ልክ ነው፣ ውጤቱ እንደዚህ ነው። ስለዚህ በልብሱ 4 ማዕዘን ላይ ያሉትን ቅርንጫፎች አይተን ወደሚቀጥለው ትእዛዝ እንለፍ። ይሄ በእውነቱ የእግዚአብሔርን ቅዱስና ተግሳጽ ያለው አባት መንገድ የሚሰጠን እንደሆነም የሚያሳይ ነው። ወደሚቀጥለው ስላይድ ስናልፍ በአራቱም የልብስ ማዕዘኖች ላይ ያሉትን ጫፎች ለመስቀል ከእግዚአብሔር የተሰጠ ትእዛዝ ነበረ። ይሄ በጣም የሚደንቅ ነው። ምክንያቱም በሕጉ በሰባተኛው ትእዛዝ ልዩ ሕግ ላይ እንዳየነውም እግዚአብሔር ስለምንለብሰው ነገር ስለ ልብሳችን ቅርጽና ሁኔታ እንኳን መመሪያን ሰጥቷል። ምክንያቱም ይሄ የተቀደሰ ሕዝቡ ካልሆነ በስተቀር ሌላ ማንም ሊለብሰው የሚገባ አይነት ልብስ አይደለም። አሁን የተቀደሱ ሰዎችን ስንሰማ የእግዚአብሔርን ንጹሕ ሙሽራ ማስታወስ አለብን። ይሄ ልዩ ትእዛዝ በቤት ውስጥ ከሚለበሱ ይልቅ ከቤት ውጭ ስለሚለበሱ ልብሶች ነው። ስለዚህ ይህን በውጭ የምንለብሰውን ልብስ ነው የምናየው። ዓላማው ስለ መልካችን ብቻ አልነበረም። ይህ ቃል ኪዳን ሕዝቡ ስለ ቅዱስ ማንነታችንና ስለ መለኮታዊ ተልኳችን የሚያስታውስ ውጫዊ ገጽታ ብቻ ሳይሆን የትም ቦታ ካባቸውን ሲለብሱና የእርስ በርስ ካባዎችን ስንመለከት እነዚህን እንድናይ ነው። በለበስኩት ቁጥር ልብሶቼ ማን እንደሆንኩና ተልእኮቼ ምን እንደሆኑ ያስታውሱኛል። እንዲሁም ዛሬ እርስ በርሳችን ስንተያይ ማን እንደሆነን እናስታውሳለን። ስለዚህም ይሄ በጣም አስፈላጊ የሆነ ልብስ መልበስ አለብን ማለት ነው። እንደ እውነቱ ከሆነ ሬቨረንድ ፓርክ ይህንን በሰባተኛው መጽሐፍ ውስጥ በዝርዝር አብራርተዋል። እናም ይህንን ምስል እንዳየን እርግጠኛ ነኝ። ይሄ በሲሞላ ተራራ ካባ ይባላል። ይሄ ተራ ካባ ነው። እኛ ብዙውን ጊዜ 4 ማዕዘን ቅርጽ ያለውን ነው የምንለብሰው። ስለዚህ ልክ እንደ ፓንቾስ አይነት ነው። ልክ እንደ ስፓኒሽ ቃል ማለት ነው። ልክ እንደ ፓንቾስ። ይሄ ዛሬ ለነሱ እንደ ጸሎት ሻውል ጥቅም ላይ ይውላል። ግን የሚለብሱት ይህንን ነው። እናም በሱፍ የተሸመነ 4 ማዕዘን ቅርጽ ያለው ውጫዊ ሽፋን ነው። ያለ ስፌት አንድ ቁራጭ ነው። አንድ ቁራጭ ብቻ። እና እግዚአብሔር ሕዝቡ ከሁለት አይነት ቁሳቁስ የተሸመነ ልብስ እንዳይለብሱ የሚከለክለው ልዩ ሕጎችንም በመጠቀም ነው። ሱፍንና በፍታን አንድ ላይ ማደባለቅ አይችሉም። ያ በዘሌዋውያን ምዕራፍ 19 እና ዘዳግም ምዕራፍ 22 ውስጥ ተጠቅሷል። ስለዚህ ዘዳግም ምዕራፍ 22 ከቁጥር 11 ላይ ከተልባ እግርና ከበግ ጠጉር በአንድነት የተሰራ ልብስ አትልበስ ይላል። ስለዚህ ይሄ ከሱፍ ብቻ የተሰራ ነው። ይሄ የሐር የሱፍ አካል እንደሆነም እናውቃለን። አሁን 3 ላይ በቀን ውስጥ የሚለበሱ ሻውል ወይም ካባ ነበሩ፣ ግን በሌሊት እንደ ብርድ ልብስ ሆኖም አገልግለዋል። ይቅርታ የስክሪኑን ፓወርፖይንት ረስቼዋለሁ። ሁሉንም ማሳየት ነበረብኝ። እሺ እንሂድ። ከአንድ ካሬ ጨርቅ የተሰራ ልብስ ነው እና ከሱፍ የተሰራ ነው። በሌሊት እንደ ብርድ ልብስ ያገለግላል። ስለዚህ በተግባር ይሄንን በቀን 24 ሰዓት በሳምንት 7 ቀን ይለብሳሉ። ይሄን ይመስላል። እቃዎችን ለመሸከም እንደ መጠቅለያ ሊጠቀሙበትም ይችላሉ። በብዙ ዓላማ ታቅዶ የተሰራ ነው። እግዚአብሔር እንዲለብሱ የነገራቸው ልብስ ይሄ ነው። ነገር ግን እዚህ ላይ ልብ ማለት ያለብን ለእነዚህ 4 መጠቅለያዎች ቦታዎች ነበሩ። ይሄ እግዚአብሔር ትእዛዝ ነው። ስለዚህ ይህንን ቦታ ከተመለከታችሁ 4 መጠቅለያዎችና
ዘዳግም ምዕራፍ 22 ከቁጥር 12ን በምትለብሰው በልብስ በአራት ማዕዘን ዘርፍ አድርግ እንደሚለው አሁን በዕብራይስጥ መጠቅለያ የሚለው ቃል ጋዲል ነው። በዚህ ጥቅስ ውስጥ እዚህ መጠቅለያ ታያላችሁ። ጋዲል ወይም ደግሞ ጋዲል ኢል የሚለውን እናያለን። ይሄ ቃል የመጣው ከጋዲል ሲሆን ትርጓሜው ማዞር ወይም ደግሞ ማጠፍ ማለት ነው። ምክንያቱም መጠቅለያዎች ከተጠማዘዙ ክሮች የተሰሩ ስለነበሩ ማለት ነው። አሁን ግን በዘኍልቍ ምዕራፍ 15 ከቁጥር 38 ላይ እንደምታዩት እንደዚህ ይላል፣ ለእስራኤል ልጆች እንዲህ በላቸው እነሱ ትውልዶቻቸውን በልብሳቸው ጫፍ ዘርፍ ያደርጉ ዘንድ በዘርፉም ሁሉ ላይ ሰማያዊ ፈትል ያደርጉ ዘንድ እዘዛቸው ይላል። በዚህ ጥቅስ ውስጥ ያለውን ቀለም ልብ በሉ። ቱስል የሚለው የተለየ ቃል ነው። በዕብራይስጡ ቱዚል ይባላል። እንደ ጋዲል ነው። እዚህ ጥቅስ ውስጥ እንደ ቱሰል እና እንደ ጋዲል ያሉት ተጠቅሰዋል። እነዚህ ቱሰል የአበባ ቅርጽ ያላቸው ጌጣጌጦች ነበሩ። በእውነቱ የበለጠ ትኩረትም የሚስብ ነው። ምክንያቱም በካባው ጥግ ላይ የአበባ ቅርጽ ያላቸው ጌጣጌጦች ነበሩ። ይህም በሕጉ መሰረት የሕይወት አበባ መሆኑን ያመለክታል። ሕጉ የሕይወት አበባ ነው። በዚህም የሕይወት አበባ እንድናጌጥ ጸልያለሁ። ምክንያቱም አባታችን እግዚአብሔር እንደ ሙሽራ ምን ያህል እንድንዘጋጅ እንደሚፈልግ መገመት ትችላላችሁ። ይህንን ካባ እንድንለብስ አዘዘን። እናም እነዚህን ቱልስ በአራቱም ማዕዘኖች ላይ እንድንሰራ አዘዘን። የሕይወት አበባ የሆነውን ሕጉን እንደለበስን ለማስታወስ ነው። ስለዚህ አሁን ይህን ቲዚት ትንሽ በቅርበት እንመልከተው። ቲዚት እባካችሁ ይህንን ቃል እዩት። ይህ የዕብራይስጥ ፊደል ነው። የዕብራይስጥ ቃል የቁጥር እሴቱ 600 መሆኑን ታውቃላችሁ ብዬ አስባለሁ። እያንዳንዱ ፊደል የቁጥር እሴት እንዴት እንደሚይዝ ታስታውሳላችሁ። ስለዚህ ለማጣቀሻ የሚሆን ሰንጠረዥ ይኸውላችሁ። ስለዚህ ኤስ 90 መሆኑን ታያላችሁ። የቁጥር እሴቱ እዚህ ላይ 90 ነው። እሺ ዋይ እዚህ ላይ ቁጥር 10 ነው። እናም እዚህ የምናየው 400 ነው። እሺ ስለዚህ 900 ሲደመር 10 ሲደመር 90 ሲደመር 10 ሲደመር 400 በእርግጥም 600 ይመጣል። ያ ብቻ አይደለም፣ 8 ተጨማሪ የገመድ ክሮች አሉ። 1 2 3 4 5 6 7 8 እዚህ ጋር ታያላችሁ። 8 ገመዶች እንደ ጠማማ ነበሩ እና 5 ጊዜ ታያላችሁ። 5 ጊዜ የሚታዩት እንደ መጀመሪያ ቋጠሮ ያሉ ናቸው። ሁለተኛው ቋጠሮ አለ፣ ሶስተኛው አለ፣ አራተኛው፣ አምስተኛው ቋጠሮ አለ። እዚህ ጋር ይታያችኋል። ይሄ 8ኛው ሲደመር 1 2 3 4 5 13 ነው ማለት ነው። ስለዚህ 8 ሲደመር 5 13 ነው። ይህ ማለት ሙሉ ክር ማለት የ613ን የቁጥር እሴት የሚያመለክት ነው። ቲዚት የሚለው ቃል 600 ነው። ይሄ ስም ራሱ 600 ነው። እናም 8 ክሮች፣ 5 ኖቶች አንድ ላይ 613 አሉ። ይሄም 613ቱ የሕግ አንቀጾች ጋር ይዛመዳሉ። ስለዚህ ይሄ ዜሴት እና 613 እሴት የእግዚአብሔርን ቃል የሚያስታውስ ነው። እናም እዚህ ላይ ያለው የአምላካችን ሕግጋት ሁሉ እንድንታዘዝ ለማነሳሳት ነው። በዘዳግም ምዕራፍ 22 ከቁጥር 2 ላይ እግዚአብሔር ራስን ስለመሸፈን ይህንን ካባ እንድንሰራ ያዛል። ራስን መሸፈን ይሄ እንዴት ድንቅ ነው! በጣም ደካማ ሰዎች ነን። በጣም የምንረሳ ፍጥረቶች ነን። ሆኖም እግዚአብሔር ሁሉንም ድክመቶቻችንና ሁሉንም ጉድለቶቻችን ለመሸፈን ይፈልጋል። እናም በምንድን ነው የሚሸፍነን? ወንድሞችና እህቶች፣ እግዚአብሔር ዛሬ ምን ሊሸፍን እንደሚፈልግም ማስታወስ አለብን። ስለምን እንደሚያወራም ማወቅ አለብን። በቃሉና በትእዛዙ ነው አይደለም የሚሸፍነን። ስለዚህ የቃሉ ወንድና ሴት እንድንሆን ጸልያለሁ። ሃሌሉያ! እባካችሁ ይሄ እግዚአብሔር ዓላማ መሆኑን እወቁ። ይሄ የተጠራንበት መልካም ዓላማ ነው። እናም የመጥራት ዓላማ እስኪጠናቀቅ ድረስ መስራቱን አያቆምም። ስለዚህ ሌላ አስደናቂ ነገር ይሄ ነው። በሚያስደንቅ ሁኔታ ይሄ ካባ ኤፉዱን የካህናትን ቀሚስ ይመስላል። አሁን የኤፉዱ ቀሚስ በተራ ቄስ አይለበስም አይደል? በሊቀ ካህናቱ ብቻ የሚለበስ የተለየ ልብስ ነበር። በጣም ተመሳሳይ እንደሆነ ያሳያል። የኤፉድ ቀሚስ ከሱፍ የተሰራ አንድ ክፍል መሆኑን እናውቃለን።
የተሸመነ የሱፍ ስራ ነው። እናም ይህን መቅደዱን ለመከላከል እንደ መክፈቻ እንደነበረም አስታውሱ፣ እንደ ማሰሪያ ነው። እንዲሁም በወርቅ ደወል መካከል ሮማኖቹን በመጠቅለል በየጊዜው የሚሰቀልበትም ነበር። እንዲሁም ከላይ እስከታች ከአንድ ቁራጭ የተሸመነም ነው። ይሄ ቲዚት ሰማያዊ ቀለም ያለው መሆን አለበት። ሊቀ ካህናቱ ይህንን ሰማያዊ የኤፉድ ቀሚስ ለብሰው ነበረ። የሰማያዊ ገመድ እስራኤላውያን ማንነታቸውን እንደ ካህን መንግስት የሚያስታውሳቸውም ነበረ። ስለዚህ የምንለብሰው ነገር የምናደርገውን በትክክል ይወስናል ማለት ነው። ማለቴ የዋና ልብስ ከቤት ውጭ መልበስ ያለብን ልብስ አይደለም። ነገር ግን የዋና ልብስ ሲለበስ ሄዳችሁ ቤተክርስቲያን ላይ ማስተማር አትችሉም። በምትዋኙበት ጊዜ ግን የዋና ልብስ መልበስ ተገቢ ነው። ሙሉ ልብስ ለዋና መልበስም ተገቢ አይደለም። ሹራብ መልበስም ልክ አይደለም። ለቦታው የሚመጥን አለባበስ ሁል ጊዜም ቢሆን ትክክል ነው። ስለዚህ እግዚአብሔር ይሄንን ካባ በኛ ላይ ሲያለብሰን ይሄንንም እንድንለብስ ሲፈልግ ምን እንድንሆን እንደሚፈልግም ማስታወስ አለብን። እግዚአብሔር እንዴት እንድንሰራ እንደሚፈልግም ይሄንንም ማስታወስ አለብን። እዚህ እግዚአብሔር በዘኍልቍ ምዕራፍ 15 ላይ የእግዚአብሔርን ትእዛዝ ሁሉ ታስቡና ታደርጉ ዘንድ እሷንም በመከተል ያመነዘራችሁባትን የልባችሁንና የዓይኖቻችሁን ፈቃድ እንዳትከተሉ ትእዛዜን ሁሉ ታስቡና ታደርጉ ዘንድ ለአምላካችሁ ቅዱሳን ትሆኑ ዘንድ ዘርፉ በልብሳችሁ ላይ እንዲታይ ይሁን ይላል። ስለዚህ ራሴን ስለ ቃሉ እያስገዛው ማየት አለብን። እናንተም የመጽሐፍ ቅዱስ ቃል ታስታውሳላችሁ ማለት ነው። ስለዚህ ልናደርጋቸው የምንችላቸው ነገሮች እነዚህ ናቸው። ይሄ አስፈላጊ ክፍል ነው። የእግዚአብሔርን ቃል እንድንፈጽም እንጂ የገዛ ልባችንን የራሳችንን ዓይኖች እንዳንከተል እርስ በርሳችን አንዱ አንዱን ማሳሰብ እንዳለበትም ይገልጻል። ይሄ በጣም አስፈላጊ ክፍል ነው። ከዚህ በኋላ ጋለሞታ የሚለውን አናይም ማለት ነው። በመጽሐፍ ቅዱስ ውስጥ ለዝሙት 2 ቃላት እንዳሉ ታስታውሳላችሁ። እግዚአብሔርም ስለ ዝሙት ለመናገር የመረጠው የተለየ ቃል ይሄ ነበር፣ ዛን ይባላል። እናም ልባችንን ስንከተል፣ ዓይኖቻችንን ስንከተል፣ በሱ ላይ አመንዝራ ስንሆን ይህን ቃል ነው የሚጠቀመው። ስለዚህ እግዚአብሔር እንደገና እኔን እንድታስታውሱኝ፣ ትእዛዜን ሁሉ እንድትፈጽሙ፣ ለእኔ ቅዱሳን እንድትሆኑ እባካችሁ ይህን ካባ በጠርዙ ልበሱ እያለ ነው። ዋናው ፓስተራችን ምን እንዳለ አስታውሳለሁ። ቃሉን በሁኔታው ውስጥ በተመሳሳይ መንገድ የመድገም ችሎታው በጣም የተለየ ነበር። ስለሱ 100 ጊዜ ቢናገር እያንዳንዱ 100 ጊዜ ከመጀመሪያ እስከ መጨረሻ ድረስ በትክክል ተመሳሳይ ነው። መጀመሪያ ላይ ለምን ራሱን ይደግማል ብለን ልናስብ እንችላለን። አንዳንድ ጊዜ ብዙ ጊዜ ስለሰማው የሱን ቃላት መከተል እንኳን አያስፈልገኝም ልንልም እንችላለን። ነገር ግን እነዚህ ጥቅሶችን ስናይ ምን ያህል ደካማ እንደሆነን ማስታወስ አለብን። በጣም እንረሳለን። የማስታወስም ችግር አለብን። የእግዚአብሔርን ቃል እንሰማለን፣ ነገር ግን ሁል ጊዜ እንረሳዋለን። ምክንያቱም ደካማ ስለሆነ። ቃሉን እናውቃለን፣ ግን ለመታዘዝ ጥንካሬ የለንም። እግዚአብሔር ያውቃል፣ አባታችን ድክመቶቻችንን ያውቃል። ሁል ጊዜም በተመሳሳይ መንገድ ደጋግሞ ያስታውሰናል። እስከዚህ ደረጃ ድረስ እነዚህን ኮርሶች ለቃሉ ማሳሰቢያ እየሰጠን ይህንን እናስታውሳለንና እንጸልያለን እና ምን እናዘዛለን። አዎ ደካሞች ነን፣ ከአንተ ጋር እስማማለሁ እያለን እንጸልያለን። አሜን። ቃልን ለመጠበቅና ለማድረግ የሚያስችል ጥንካሬ የለንም። ስለዚህ እባክህን እርዳን። ይህንን ንጹህ ቤተሰብ ለመንግስት መጠበቅ እንድንችል እባክህን ከመንፈሳዊ ዝሙት አቁመን ወደ አንተ እንድንመጣ በኢየሱስ ዘመን የሃይማኖት መሪዎች እነዚህን እንጨቶች ለማሳየት እጅግ በጣም ጥሩ አድርገው እንዳስቀመጡና የጭራቆቹን ዓላማ እንዳዛቡትም አይተናል። ኢየሱስ ግብዝነቱን ጠቁሞ 7 ጊዜ ረገማት፣ ገሰጻትም፣ ፈረደባቸው። ይህም በማቴዎስ ወንጌል ምዕራፍ 23 ላይ አለ። ስለዚህ ጊዜ እያለቀብን ስለሆነ እነዚህን ጥቅሶች በትክክል እንመለከታቸዋለን። ነገር ግን በመጽሐፍ ቅዱስ ውስጥ ያሉትን
እነዚህን ጥቅሶች መመልከታችን ለእኛ በጣም አስፈላጊ እንደሆነ አስቤ ነበረ። ወደ ማቴዎስ ምዕራፍ 23 እንሂድና እስኪ መጽሐፍ ቅዱሳችንን እንክፈት። እዚህ ላይ ኢየሱስ ፈሪሳውያን ጸሐፍትና ካህናት ባሉበት እየተናገረ ነው። ይህ ስለ ሃይማኖታዊ መሪዎች ብቻ እንዳልሆነ አስታውሱ። የአባታችን መንግስት መሪዎች ተብለን ተጠርተናል። አሜን። ስለዚህ ይህንን መልእክት እንደ መልእክታችን በልባችን መውሰድ ያስፈልገናል። እንደዚህ ይላል፣ ለሰው እንዲታዩ ስራቸውን ሁሉ ያደርጋሉ። ስለዚህ አሽንክታባቸውን ያሰፋሉ፣ ዘርፉንም ያስረዝማሉ። በምሳ የከበሬታ ስፍራ፣ በምኩራብም የከበሬታ ወንበር፣ በገበያም ሰላምታና መምህር ሆይ ተብለው እንዲጠሩ ይወዳሉ ይላል። ስለዚህ ኢየሱስ እንዲህ ይላል፣ እናንተ ግብዞች ጻፎችና ፈሪሳውያን ከአዝሙድና ከእንስላል ከከሙንም አስራት ስለምታወጡ ፍርድንና ምሕረትን ታማኝነትንም በሕግ ያለውን ዋና ነገር ስለምትተዉ ወዮላችሁ፣ ሌላውን ሳትተዉ ይህንን ልታደርጉ ይገባችሁ ነበረ ይላል። የእግዚአብሔር ፍርድ ምሕረትና ታማኝነትን ስንረሳ ጠርዞቹን ትልቅ ማድረግ ምንም ፋይዳ የለውም። ነገር ግን ሌሎቹን ሳንተው ማድረግ ያለብንን ማድረግ አለብን። አስራት በጣም አስፈላጊ ነው። ሕጉ አስራት እንድንሰጥ ያዘናል። ግን ፍርድን፣ ምሕረትንና ታማኝነትን አጉድለን መሆን የለበትም። እናንተ ግብዞች ጻፎችና ፈሪሳውያን በውስጡ ቅሚያና ስስት ሞልቶ ሳለ የጽዋውንና የወጭቱን ውጭ ስለምታጠሩ ወዮላችሁ። አንተ እውር ፈሪሳዊ፣ ውጭም ደግሞ ጥሩ እንዲሆን አስቀድመ የጽዋውን የወጭቱን ውስጡን አጥራ ይላል። ወደ አባታችንም እንጸልይ። የጽዋችን ውስጠኛው ክፍል ለክብሩ በውጪው ንጹህ ሆነን እንድንኖር በጣም አስፈላጊ እንደሆነ የጽዋው ውስጠኛውን ክፍል ሁሌም ማጽዳት እንዳለብን አንርሳ። አሜን። ቁጥር 27 እንደዚህ ይላል፣ እናንተ ግብዞች ጻፎችና ፈሪሳውያን በውጭ አምረው የሚታዩ በውስጡ ግን የሙታን አጥንት ርኩሰትም ሁሉ የተሞሉ በኖራ የተለሰኑ መቃብሮችን ስለምትመስሉ ወዮላችሁ። እንዲሁ እናንተ ደግሞ በውጭ ለሰው እንደ ጻድቃን ትታያላችሁ፣ በውስጣችሁ ግን ግብዝነትና አመፀኝነት ሞልቶባችኋል ይላል። አያችሁ፣ ኢየሱስ በልባቸው ውስጥ ያለውን በትክክል እየተመለከተ ነው። ከውጭ በኩል የሚመስሉት ሌላ ነው፣ ከውስጥ ግን የሚመስሉት ሌላ ነው። ኢየሱስ ብቻ ነው ማየት የሚችለው። ስለዚህ ዛሬ የመጽሐፍ ቅዱስ ጥናት ካደረግን በኋላ ለጌታችን በእውነት ለመጸለይና ስለ ድክመታችን ለመናዘዝ ጥቂት ጊዜ እንወስዳለን። እናም አንዳንድ ጊዜ በኢየሱስ ዘመን እንደነበሩ ጸሐፍትና ፈሪሳውያን ሕግ እንዴት እንደምንጥስም እናያለን። ስለዚህ ዛሬም ቢሆን ውጫዊ ላይ የምንለብሰውን ነገር አስፈላጊነት በጣም ግልጽ አድርገን ይዘን ሕጉ ለእስራኤላውያን የእግዚአብሔርን ቃል እንደ ሕዝቡ ማንነታቸውን የሚያስታውሱበትንና ወደኋላ የሚመለሱበትን ሰጥቷቸዋል። ሕዝቡ ብቻ ሳይሆን ሙሽሪቷም ጭምር ማለት ነው። በተመሳሳይ ዛሬ በውጭ ለምንለብሳቸው የዛሬው የውጭ ልብሳችን የእግዚአብሔር ቃል መዓዛ እንደሚያንጸባርቅ እናስታውስ። በሌላ አነጋገር እምነታችንና የአምላካችን ጸጋ እንደሆነ እናስብ። ወደ ሁለተኛ ቆሮንቶስ ምዕራፍ 2 ቁጥር 15 እስከ 16 ስንሸጋገር ይህንን አብረን እናንብብ። ዝግጁ ሆነን እንድናነብ እፈልጋለሁ። ይሄ እግዚአብሔር ልብ ነው፣ ለኛ ያለው ፈቃዱ ነው። እንደዚህ ይላል፣ በሚድኑትና በሚጠፉት ዘንድ ለእግዚአብሔር የክርስቶስ መዓዛ ነንና፣ ለዚህም ለሞት የሚሆን የሞት ሽታ፣ ለነዚያም ለሕይወት የሚሆን የሕይወት ሽታ ነን። ለዚህም ነገር የሚበቃ ማን ነው ይላል። ለአምላካችን የክርስቶስ መዓዛ ማን ሊሆን ይችላል? ኢየሱስ ለእግዚአብሔር ያመጣውን ተመሳሳይ መዓዛ ማን ሊያወጣ ይችላል? ልብሱ ሲገፈፍ ራቁታችንንና ባዷችንን ሆነ ፈርተን እንቀራለን። የቤዛነት ታሪክም ይህንን ይመሰክራል። በጣም አስፈላጊው ነገር የውስጣችን የማይታየው ልብሳችን ነው። እሱ የቃሉ ልብስ ነው። ነገር ግን ይሄ ልብስ ሲገፈፍ፣ የቃሉ ልብሳችን ሲገፈፍ የምንጋፈጠው ራቁታችንንና በፍርሃት ሆነን ነው። ልብሳችን ሲገፈፍ ልክ እንደ አዳምና ሔዋን ከወንጀለኞችና ከሸሹ ሰዎች የተለየን አንሆንም። ራቁታቸውን ነበሩ፣
ኃጢአት ከሰሩ በኋላ ራቁታቸው መሆናቸውን ተገነዘቡ እና ፈርተው ነበር የሚለውን አስታውሱ። እንዲሁም ሬቨረንድ ፓርክ ወደ ምርኮ ሲወሰዱ የህዝቡን ሀፍረት የሚጠቁምም ነገር ጽፈዋል። እነዚህ ጥቅሶች በጣም አስፈሪ ናቸው። ራቁታቸውን እና ባዶ እግራቸውን እንዴት እንደተባረሩ ከውስጥ የሚለበስ ኖሯቸው እንኳን ሳይሸፍኑ እንዴት እንደተባረሩ አይተናል። ኢሳይያስ ምዕራፍ 20 ከቁጥር 4 ላይ ይሄ ነገር ተጠቅሷል። በማርቆስ ምዕራፍ 14 ላይም ስለ አንዱ የኢየሱስ ክርስቶስ ደቀ መዝሙር ይናገራል። ሰዎች ኢየሱስን ለመያዝ በመጡ ጊዜ እንዴት እንደሸሻ አይታቸዋል። በእውነት የበፍታ ጨርቅ ነው። ስለዚህ ይህ ካባ ራቁቱን ሰውነቱን ሸፍኖ ነበረ። ነገር ግን ሲሸሽ የበፍታውን ጨርቅ ለቀቁት፣ ራቁቱንም አመለጠ። ማርቆስ ምዕራፍ 14 የሚናገረው ይህንኑ። እንዲሁም አሳዛኙ ተበዳሪውን ታውቃላችሁ። ልብሳችንን ስናጣ ዕዳ ውስጥ ገብተን ሊሆን ይችላል። ምክንያቱም ዕዳውን ከመውሰድ ይልቅ ካባውን በቦታው መስጠት አስፈላጊ ነው። ይህም የሰባተኛው የትእዛዝ ጥናታችን መጀመሪያ ስለ እፍረቱ እንደ ተፈጥሮ ሁኔታ እንዴት እንደሚናገር ያስታውሰናል። አንድ ሰው የእግዚአብሔርን ቃል በመርሳትና ኃጢአት በመስራት ቅድስናን ሲያጣ የሚፈጠረውን ያልተረጋጋ የአእምሮ ሁኔታ ያሳያል። ይህም ዛሬ ከምንማረው ጋር በትክክል ይዛመዳል። እንዲሁም ተልዕኮ ያላቸው ሰዎች ሁል ጊዜ ልብሳቸውን እንደሚለብሱ ልብ ማለት አለብን። ዶክተሮች ሁል ጊዜ ይለብሳሉ። የቀዶ ጥገና ሐኪሞች ሁል ጊዜ አጥበው ነው የሚያደርጉት። የፖሊስ መኮንኖች ሁል ጊዜ የፖሊስ ዩኒፎርም ይለብሳሉ። ወታደሮች ሁል ጊዜ የጦርነት ዩኒፎርም ይለብሳሉ። ልክ ነኝ? በተመሳሳይ መንገድ የእግዚአብሔር ሕዝብም ልብሳቸውን ይለብሳሉ። ሳሙኤልን አስታውሱ። ልብሱን ከልጅነቱ ጀምሮ ይለብስ ነበረ። ዮናታን ፍቅሩን ሲገልጽና ዳዊትን መጠበቅ ሲፈልግ ልብሱን አውልቆ ለዳዊት ይሰጠው ነበረ። ሊቀ ካህናቱ ሁል ጊዜ ይህንን የኤፉድ ካባ ይለብሱ ነበረ፣ ተልዕኳቸውን ለማመልከት ማለት ነው። ሙሴን፣ አልዓዛርን የአሮንን ቀሚስ አለበሰው። ይህም ሊቀ ካህናቱ አሁን ለተተኪው እየተሰጠ መሆኑን ለማመልከት ነው። ነቢዩ ኤልሳም በኤልያስ ምትክ ተሹሞ ነበር። ስለዚህ ነቢዩ ኤልያስ ቀሚሱን በኤልሳ ላይ ጣለበት። እንዲሁም በንጉሥ ሕዝቅያስ ዘመን የሼቡና ቀሚስ እንደ ብሔራዊ ገንዘብ ያዥ ነበረ። ኤልያቄምም ለብሶ ነበር። ተልዕኮ ያላቸው ሰዎች ሁል ጊዜ ልብስ እንዴት እንደሚለብሱ በልባችን ውስጥ በትክክል ለመቅረጽ ጥቂት ተጨማሪ ጥቅሶችን ብቻ እንድንመለከት እፈልጋለሁ። ልብሳችን መለኮታዊ ተልዕኳችንን ያመለክታል። ሬቨረንድ አብርሃም ፓርክ ሁል ጊዜ እንደሚያስታውሱን ተልዕኮ ያላቸው ሰዎች ፈጽሞ እንደማይሞቱ ነው። አንደኛ ሳሙኤል ምዕራፍ 2 ከቁጥር 18 እስከ 19 ሳሙኤል ግን ገና ብላቴና ሳለ የበፍታ ኤፉድ ለብሶ በእግዚአብሔር ፊት ያገለግል ነበረ። እናቱም ታናሽ መደረቢያ ሰራችለት። በየዓመቱም መስዋዕት ለመሰዋት ከባሏ ጋር ስትመጣ ታመጣለት ነበረ ይላል። ለመወለድ ብዙ አዳዲስ ሕፃናት አሉ። ብዙ አዳዲስ ሕፃናትም ተወልደዋል። ይሄ ጥቅስ በልጆቻችን በኩል እንዲፈጸም እጸልያለሁ። ይህም ሕፃናት የሚለብሱት ነው። ይህም እጅግ አስደናቂ ነው። እንዲሁም በአንደኛ ሳሙኤል ምዕራፍ 18 ስለ ዮናታን ይናገራል። የለበሰውን ቀሚስ አውልቆ ለዳዊት የጦር ጋሻ እንዲሆነው ሰጠው። ሰይፉን፣ ቀስቱንና ቀበቶውን ጨምሮ እንዴት እንደሰጠው እናያለን። ወደዚህ የሼቡና ክፍል እንሂድ። ብዙዎቻችን መጽሐፍ ቅዱስን ብናነብ ከዚህ ጥቅስ ጋር ብዙም አንተዋወቅም። በእርግጥ ልብሶቻችን ለኛ ምን ማለት እንደሆኑ የሚያሳይ ኃይለኛ ጥቅስ ነው። ኢሳይያስ ምዕራፍ 22 ከቁጥር 15 እስከ 21 የሰራዊት ጌታ እግዚአብሔር እንዲህ ይላል፣ በቤቱ ውስጥ ወደ ተሾሙ ወደዚህ አዛዥ ወደ ሳምናስ ሂድ፣ እንዲህ በለው፣ መቃብር በዚያ ያስወቅር፣ ከፍ ባለው ስፍራ መቃብር ያሰራ፣ በድንጋይም ውስጥ ለራስ መኖሪያ ያሳነጽ፣ በዚህ ምን አለ? በዚህስ ባንተ ዘንድ ማን አለ? እነሆ እግዚአብሔር በኃይል ወርውሮ ይጥልሃል፣ አጠንክሮም ይጨብጠሃል፣ ጠቅልሎም ያንከባልሃል፣ ወደ ሰፊቱ ምድር እንደ ኳስ ይጥልሃል። አንተ የጌታ ቤት እፍረት፣ በዚያ ትሞታለህ፣ በዚያም የክብር ሰረገላዎች ይሆናሉ። ከአዛዥነት ሥራ አሳድድሃለሁ፣ ከሹመትም ትሻራለህ። በዚያም ቀን ባሪያዬ የኬልቅያስን ልጅ ኤልያቄምን እጠራዋለሁ፣ መጎናጸፊያህንም አለብሳለሁ፣ በመታጠቂያህም
አስታጥቀዋለሁ፣ ሹመትህንም በእጁ አሳልፌ እሰጠዋለሁ፣ በኢየሩሳሌምም ለሚኖሩ ለይሁዳም ቤት አባት ይሆናል ይላል። ወደ 23ኛው የሲሎ አጠቃላይ ጉባኤ እየተቃረብን ስንመጣ በተለይ አመራሮችን እንሾማለን። እግዚአብሔር የመለኮታዊ ተልኳችንን ልዩ ልብስ እንዲሰጠንም ጸልያለሁ። ይህም በረከትንም የምንቀበልበት ነው። ምክንያቱም ቁጥሩ 22 እዚህ አልጻፍኩትም። ስለዚህ ባካችሁ ሁላችሁም በኋላ ላይ ኢሳይያስ ምዕራፍ 22 ቁጥር 22ን ተመልከቱ። የዳዊት ቤት መክፈቻ በጫንቃው ላይ ያኖራለሁ፣ እሱም ይከፍታል፣ የሚዘጋም የለም፣ እሱም ይዘጋል፣ የሚከፍት የለም የሚለውን ማለት ነው። ይህም በረከት በ23ኛው ጠቅላላ ጉባኤ በኩል በእኛ ላይ እንዲሆን ጸልያለሁ። ይህ ምን እንደሆነ ልነግራችሁ አልፈልግም፣ ስለዚህ ፈልጉት። ዋናው ነገር እግዚአብሔር ልዩ ልብስን እንደሚያለብሰን ማወቁ ነው። አሜን። እግዚአብሔር ይህንን ልብስ እንድንለብስ አስቀድሞ ሰጥቶናል። እኔ በጣም ታርዣለሁ፣ ይሄ ልብስ የለኝም ብላችሁ አታስቡ። ምክንያቱም መጽሐፍ ቅዱስ አስቀድሞ እንዳደረገው ይነግረናል። ገላትያ ምዕራፍ 3 ከቁጥር 27 ላይ ከክርስቶስ ጋር አንድ ትሆኑ ዘንድ የተጠመቃችሁ ሁሉ ክርስቶስን ለብሳችኋል ይላል። የለበስነው ልዩ ልብስ ከራሱ በቀር ሌላ ማንንም አይደለም፣ ፍጹም የሕግ ጠባቂ የሆነው ኢየሱስ ክርስቶስ። ስለዚህ በዚህ ጥቅስ በሮሜ ምዕራፍ 13 ቁጥር 11 እስከ 14 ባለው አንብበነው እንጨርስ። ከእንቅልፍ የምትነሱበት ሰዓት አሁን እንደደረሰ ዘመኑን እወቁ። ካመንበት ጊዜ ይልቅ መዳናችን ዛሬ ወደኛ ቀርቧልና። ሌሊቱ አልፏል፣ ቀኑም ቀርቧል። እንግዲህ የጨለማውን ሥራ አውጥተን የብርሃንን ጋሻ ጦር እንልበስ ይላል። አሜን። ይሄ የብርሃን ጋሻ ምንድን ነው? ቀጥሎ ያብራራልናል። በቀን እንደምንሆን በአግባብ እንመላለስ፣ በዘፈንና በስካር አይሁን፣ በዝሙትና በመዳራት አይሁን፣ በክርክርና በቅናት አይሁን። ነገር ግን ጌታን ኢየሱስ ክርስቶስን ልበዙት፣ ምኞቱን እንዲፈጽም ለሥጋ አታስቡ ይላል። አሜን። ስለዚህ አባታችን እግዚአብሔር ሆይ ኀፍረታችን ሁሉ እንዲሸፍን ውድ የሆነውን ጌታችን ኢየሱስ ክርስቶስ ስላስቀመጠልን እናመሰግናለን። ስለዚህ ራሳችንን ስንመለከት እርስ በርሳችን ስንተያይ እንድናስታውስ እናም በክርስቶስ ሕግ እንድንጠበቅ እናበረታታለን። አሜን። ስለዚህ በሚቀጥለው ጊዜ ስለ አታመንዝር ስለሚለው ጽንሰ ሐሳብ ወንጌል መስፋፋት ጋር አያይዘን እንመለከታለን። በሌላ አነጋገር ይህ ሕግ በሕይወታችን እንዴት በትክክል መተግበር እንዳለበት እናያለን። እንጸልይ። አባታችን ሆይ ከኛ ጋር ስላለ በሕይወታችን ውስጥ ያለማቋረጥ ስለምትሰራ እናመሰግናለን። እርስ በርሳችን ያለን ግንኙነት ስለባረከው እናመሰግናለን። እንደ ሴሎ የግንባታ ብሎኮች እንደምናገለግላቸው አብያተ ክርስቲያናት የግንባታ ምሰሶዎች በእያንዳንዳችን ውስጥ ቦታ አስቀምጠሃልና ስለዚህ እርስ በርሳችን ስንተያይ ሕግን እንድንጠብቅ ብቻ ሕግን እንድናስታውስ አጠንክረንም እንድናስታውስና እንድንተገብር እርዳን። ስለዚህ ይህን አስደናቂ የካህናት መንግስት አብረን መገንባት እንድንችል እርዳን። አባት ሆይ ዛሬ አብረን በፊት እንናዘዛለን። ረስተናል፣ ብቁ አይደለንም። ሕግን ብዙ ጊዜ መንገዶችን መጠበቅ አልቻልንም። አንዳንድ ጊዜ ሰዎች ስለኛ የሚያስቡት ነገር አንተ ስለኛ ከምታስበው በላይ አስፈላጊ እንደሆነም ሳንገነዘብ ቀርተናል። አባት ሆይ በተለይም የአንተ ሴሎ ወደ 23ኛው ጠቅላላ ጉባኤ የተቃረበ ስለሆነ ሁላችንም በእምነት አንተን ለብሰን የነበረውን ልዩ ልብስም እንድንቀበል እርዳን። በዚህ ምስጋና በልባችን ውስጥ ባለው ሰላምና ጸጋ ምንም አይነት ቦታ ላይ ብንሆን በየትኛውም አመራር ውስጥ የተቀመጥን ብንሆን አባት ሆይ መለኮታዊ ተልእኮ እንድንፈጽምና እያንዳንዳችን ለሁላችን በመትረፍ እንድንሟላ እርዳን። ጸሎታችን ሁል ጊዜ ስለምትሰማ እናመሰግናለን። በፍቅር ስለጠመድከን ሙሽራ እንድንሆን ስላዘጋጀህን በድጋሚ እናመሰግናለን። በኢየሱስ ክርስቶስ ስም እንጸልያለን። አሜን።